እንዴት አመሻችሁ? እግዚአብሔር የተመሰገነ ይሁን። አንድ ጊዜ በእግሮቻችንን ቁም። እግዚአብሔር የተመሰገነ ይሁን። ሁል ጊዜ በዚህ ስፍራ በእናንተ መካከል የእግዚአብሔርን ጸጋ ለመከፋፈል ስገኝ እድለኛ እንደሆንኩ ይሰማኛል። ብዙ ጊዜ በብዙ መድረኮች ላይ ተናግሬዋለሁ። ሐዋርያው ዳንኤል ፓስተር ዳንኤል በህይወቴ ላይ በተለይ በአገልግሎት ጥሪ ላይ ትልቅ ሚና የተጫወተ እግዚአብሔር ሳላውቀው ማለት ነው ማን እንደሆነ የት እንዳለ ሳላቅ ዩኒቨርሲቲ ውስጥ ጌታን ከተቀበልኩ በኋላ ለአገልግሎት ጥሪ እንድመጣ የወንጌልን እውነት የወንጌልን ትልቅ ኃይል በአንድ ካሴቱ ድንገት ዶርም ውስጥ ተቀምጦ በድሮ ወክማን የሚባል ታውቁ እንደሆነ እና ተንበርኬ ጸልይ አልጋ ላይ አግኝቼ ሰማዋለሁ። ማን እንደሚሰብክ አላቅም፣ ማን እንደሆነ አላቅም። ግን የወንጌልን ታላቅነት የእግዚአብሔርን ክብር ናፍቆት በውስጥ ያስቀመጠ ክብር ለኢየሱስ ይሁን እና የእግዚአብሔር ጥሪ ወደ ህይወቴ ሲመጣ ዓለምንም ማንገራገር ለቅቄ ለእግዚአብሔር ነገር ልሰጥ ልቤን ያሞቀውና ውስጤን በዋስትና የሞላው ያ የወንጌል ክብር የእግዚአብሔር ክብር ታላቅነት ይህን ክብር ማገልገል ትልቅ ክብር እንደሆነ ስለገባኝ ነው። ክብር ለኢየሱስ ይሁን። ስለዚህ ሁል ጊዜ እንደ ትልቅ እድል በጣም ትልልቅ መድረኮች ላይ አገልግዬ አውቃለሁ። እንደዚህ መድረክ ግን የማከብረው አገልግሎት የለም። እግዚአብሔር ይመስገን። የእውነቴን ስነግራችሁ ማለት ነውና እግዚአብሔርን ስለዛ አመሰግናለሁ። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። አሜን። ኢየሱስ ያድናል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀልም የትንሣኤም በዓል አደረሳችሁ። ክብር ለኢየሱስ ይሁን። ይህንን አገልግሎት ሲሰጠኝ በእግዚአብሔር ፊት ማገለግለውን አስብ ነበርና ያው ሁላችሁም እንደምትገምቱት ኦሬዲ በዓሉ የፋሲካ በዓል ነው። የገናም ቢሆን የምናስበው እንደ አገልጋይ የምናስበው በዚያ በዓል ላይ ያጠነጠነና ያተኮረ ነገር ለመስበክ ለማስተማር ነው። ነገር ግን በዚህ ሁኔታ ውስጥ እያሰብኩ ያለው ስለ መስቀሉ ነው ማስተምረው፣ ስለ ትንሣኤው ነው፣ ስለምን እያልኩ በእግዚአብሔር ፊት ስጸልይ እግዚአብሔር መልእክት ሰጠኝ። ያን መልእክት ከየትም አላገኘሁትም። ነገር ግን በዚህ ቤተክርስቲያን የፋሲካ ኮንፈረንስ ፖስተር አይታችሁት እንደሆነ ከላይ የተቀመጠች ጥቅስ አለችና እግዚአብሔር እዛ ላይ ወሰደኝና በዛ ውስጥ ማስተላልፈው መልእክት አለ። ስለዚህ በዚያ ቃል ላይ ቆያለኝና ኢሳይያስ 55 ላይ ለጥቂት ጊዜ ቆየሁና በእግዚአብሔር ፊት ይህንን እዛ ላይ የተጻፈችውን እግዚአብሔርን ቃል ጥቅስ እያሰላሰልኩ እግዚአብሔር በውስጤ መልእክትን አስቀመጠ። ስለዚህ ዛሬ በዚህ ቃል ውስጥ እግዚአብሔር ለቤተ ክርስቲያን ለእያንዳንዳችን ሕይወት የሚያስተላልፈው መልእክት እንዳለ አምናለሁ። ክብር ለኢየሱስ ይሁን። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 6 እንዲህ ይላል፣ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ፈቃዳችሁ ከሆነ አንድ ላይ ይህንን ጥቅስ ብናነበው ደስ ይለኛል። እግዚአብሔር በሉ እስቲ በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። እንደገና እንላለን፣ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። እግዚአብሔር የተመሰገነ ይሁን። ይሄን የእግዚአብሔርን ቃል ስናስብ በሁላችንም ውስጥ በእኔ ይሄን ቃል ሳነብ በልቤ የተነሳ አንዳንድ ጥያቄ አለ። ከመንፈስ ቅዱስ ማጥራት ምን ማለት ነው ልል ያስገደደኝ አንዳንድ ጥያቄዎች ተፈጠሩብኝ። ምን ማለት ነው? እግዚአብሔር በሚገኝበት ጊዜ ሲል የማይገኝበት ጊዜ አለ ወይ? ቀርቦም ሳለ ሲል የሚርቅበት ጊዜ አለ ወይ? እግዚአብሔር ደግሞ መጽሐፉን የእግዚአብሔርን ቃል እውነት በአዲሱም ኪዳን በብሉይም ኪዳን ስንመለከት በእነዚህ ጉዳዮች ላይ እግዚአብሔር ግልጽ የሆነ መልስ ሰጥቷል። ማቴዎስ ወንጌል ምዕራፍ 28 ከ19 እስከ 20 ብትመለከቱ የእግዚአብሔር ቃል እነሆም አለ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ፣ እስቲ ሁልጊዜ በሉ፣ ሁልጊዜ ከእናንተ ጋር ነኝ። ታዲያ በሚገኝበት ጊዜ ምን ማለት ነው? እግዚአብሔር ቃል ሁልጊዜ ከእናንተ ጋር ነኝ ካለ በሚገኝበት ጊዜ ፈልጉት ማለቱ ምን ማለት ነው? መቼም ይሄን ስናገር በዚህች የእግዚአብሔር ጥቅስ ላይ ጥያቄ ለመፍጠር ሳይሆን ምክንያቱም መጽሐፍ ቅዱስ እንደሚያሳየን አንዱ ቃል ከአንዱ ቃል አይጣረስም። የሆነ የሚስማሙበት የሚዋደዱበት አንድ አቅጣጫ አለ መንፈስ ቅዱስ የሚያሳየን። ክብር ለኢየሱስ ይሁን። እንደዚሁም ደግሞ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው ይላል። ቀርቦም ሳለ ስሙን ጥሩት። ታዲያ ምንድን ነው? ወረድ ብላችሁ በብሉይ ኪዳንም ብትመለከቱ የትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እግዚአብሔር ቃል እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ይላል። ግልጽ አድርጎ እንዲህ እየተናገረ ኢሳይያስ ምን ማለቱ ነው? ምን ለማለት ፈልጎ ነው?
እነዚህን አንኳር አውራ እውነቶች ለመቃወም አይደለም። ሊለው የፈለገው ነገር ግን አለ። በነቢዩ በኢሳይያስ በኩል መንፈስ ቅዱስ እስከ ዛሬ ነገም ደግሞ ጌታ እስኪመጣ ድረስ የእግዚአብሔርን ቃል እውነት ለሚሰሙ ሰዎች የሚያስተላልፈው መልእክት አለ። እግዚአብሔር ይመስገን። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ወገኖቼ የእግዚአብሔርን ቃል በሙላት መልእክቱና መንፈሱን ስንፈትሽ የእግዚአብሔር አብሮነትና ቅርበት በሁለት ገጽታዎች ሲገለጥ እንመለከተዋለን። አንደኛው አሁን ባነበብኳቸው ጥቅስ ውስጥ የምናየው የእግዚአብሔር ኪዳናዊ አንድነትና አብሮነትና ቅርበት ነው። የእግዚአብሔር ኪዳናዊ የእግዚአብሔር ኮቨነንት ፕሬዘንስ ኪዳናዊ አብሮነትና ቅርበት። እግዚአብሔር ሁልጊዜ ከእናንተ ጋር ነኝ፣ ከአንተ አልለይም፣ እኔ የቅርብ አምላክ ነኝ፣ ጌታ ቅርብ ነው ሲል እግዚአብሔር ኪዳናዊ አብሮነቱንና ቅርበቱን እያሳየ ነው። አሁን ደግሞ ኢሳይያስ የተናገረው እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት የሚለው ደግሞ የእግዚአብሔር ልዩ የአብሮነትና የቅርበትን ይዘት የሚያሳየን ነው። እግዚአብሔር ይመስገን። ይሄን በአንድ ምድራዊ ምሳሌ ላሳያችሁ። ባልና ሚስት ከገቡት ኪዳን የተነሳ እስካልተፋቱ ድረስ፣ ኪዳኑን እስካልሰበሩ ድረስ፣ እስካላፈረሱ ድረስ አብረው ናቸው። አይደለም እንዴ? ሌላ አንዱ በሥራ ምክንያት በሆነ ምክንያት እዚህና እዛ ቢሆኑ ከኪዳኑ የተነሳ ሁልጊዜ አብረው ናቸው። አይደለም ወይ? ኪዳኑ ይሄ ኪዳናዊ አብሮነትና ቅርበትን ያሳያል። ኪዳኑ እስካለ ድረስ ሁለቱም በኪዳኑ እስከታመኑ ድረስ በአንድም በሌላም ስፍራ በአንድም በሌላም ምክንያት ቢሆኑ አብረው ናቸው። ስለዚህ አንዱ እዛ ሆነው ሲጠይቁ አብረን ነን ይላሉ። ኪዳኑ ስላለ በሥራ ምክንያት ሊሆን ይችላል፣ በአገልግሎት ምክንያት ሊሆን ይችላል። ያ ክፍተት ሲፈጠር ማለት ነው። እግዚአብሔር ሁል ጊዜ በሁሉ ሁኔታ ውስጥ ከኛ ጋር ነው። ደግሞ እነዚህ የኪዳን ባልና ሚስቶች ስፔሻል የሆነ ልዩ የአብሮነትና የቅርበት ጊዜ ደግሞ አላቸው። አይደለም? ልዩ የሆነ ስፔሻል የሆነ አንዳቸው ወደ አንዳቸው የሚቀርቡበት የሚጠጋጉበት ስፔሻል የሆነ የአብሮነትና የቅርበት ጊዜና ሁኔታ አለ። እግዚአብሔር ይመስገን። አምላካችን እግዚአብሔርም ሁሌ ከኛ ጋር ነው። የቅርብ አምላክ ነው። አሜን። ግን በሚገኝበት ጊዜ ቀርቦም ሳለ ብሎ ኢሳይያስ የሚናገረው የእግዚአብሔርን ልዩ የአብሮነትና የቅርበት ወቅቶች ናቸው። መጽሐፍ ቅዱስ በተለያየ ሐሳብ የሚገልጣቸው የጉብኝት ጊዜ ይለዋል። ክብር ለኢየሱስ ይሁን። the season of visitation እግዚአብሔር በልዩ ሁኔታ ወደ ሕዝቡ ወደ ቤተ ክርስቲያን የአብሮነቱን የሚያሳይበት ቅርበቱን ወይም ደግሞ የተለየ የአብሮነት ቅርበት የሚያሳይበት ወቅቶች አሉ። እግዚአብሔር ይመስገን። ሃሌሉያ። እንደዚህ ይላል እግዚአብሔር ቃል ሉቃስ ወንጌል ምዕራፍ 19 ላይ ስለ መጎብኘት ጊዜ ሲናገር ቁጥር 41 ላይ ምን ይላል? ሲቀርብም አለ ጌታ ኢየሱስ ክርስቶስ ሲቀርብም ወደ ከተማይቱ ወደ ኢየሩሳሌም ሲቀርብም ከተማይቱን አይቶ አለቀሰላት እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ አሁን ግን ከዓይንሽ ተሰውሯል። ቁጥር 44 በአንቺም ውስጥ የሚኖሩት ልጆችሽ ወደ ታች ይጣላሉ፣ በአንቺም ውስጥ ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽን ዘመን አላወቅሽምና። አያችሁ፣ ያ ቅርበቱ ሊጎበኛት ነው ወገኖቼ። እኔ በኋላም በእግዚአብሔር ቃል በመንፈስ አረጋግጬ ነግራችኋለሁ። አሁን እኔና እናንተ ያለንበት ወቅትና ዘመን ከቃሉ ማስረጃ አስረግጬ ነግራችኋለሁ። እግዚአብሔር ሃሌሉያ አሜን በቅርበት እየተገኘ ያለበት ዘመን ውስጥ ነን። ክብር ለኢየሱስ። የእግዚአብሔር የቪዚቴሽን የጉብኝት በሌላ ቃላትም ይነግራው ያሳየናል። አይታችኋል። ጌታ ኢየሱስ ክርስቶስ 33 ዓመት እኮ ነበረ። እቺ የመጨረሻዋ ዊክ ነች፣ ትዝ ይላችኋል። እና ወደ ከተማይቱ ሲቀርብ አሁን ሊጎበኛት አሁን ሊያስባት ያንን የቀራንዮ መስቀል ድንቅ የጀግንነት ስራውን ሊሰራና እስራኤልን ያዕቆብን ትውልድ ሊያድን ባለበት በዚያ ሰዓት በተለየ ሁኔታ ወደ ህዝቡ ወደ ምድሪቱ በቀረበበት ሰዓት አላወቀችም። that was a special season ልዩ የጉብኝት ሰዓት ነበረ። ልንገራችሁ ወገኖቼ፣ ነፍሳችሁ በእግዚአብሔር ፊት እየጮች እያለቀሰች ያላችሁ ሰዎች እግዚአብሔር በቅርበት የሚገኝበት ዘመን እና ወቅት ውስጥ እንዳለን
በማስረጃ አሳያችኋለሁ። በእግዚአብሔር ቃል እንድታምኑና እንድታስተውሉ ያስፈልጋል። እግዚአብሔር የተመሰገነ ይሁን። ሐዋርያት ሥራ ምዕራፍ 3 ከቁጥር 19 እስከ 21 እግዚአብሔር ቃል ሲናገር እንግዲህ ከጌታ ፊት የመጽናናት ዘመን ይላል። የጉብኝት ዘመን፣ የመጽናናት ዘመን እዚያው ሐዋርያት ሥራ 3 21 ላይ ነገር ሁሉ እስከሚታደስበት ዘመን፣ የመጽናናት ዘመን፣ የመታደስ ዘመን፣ የጉብኝት ወቅት እግዚአብሔር የተመሰገነ ይሁን። አሜን። እስቲ አሜን በሉ በደም። እነዚህ ሁሉ ማለቱ ነው። ኢሳይያስ ይሄን ሲል በሚገኝበት ጊዜ ቀርቦም ሳለ ሲል የማይገኝበት ጊዜ አለ፣ እምርቅበት ጊዜ አለ ማለቱ አይደለም። ግን there are seasons፣ ወቅቶች አሉ፣ ዘመኖች አሉ። እግዚአብሔር ለጉብኝት፣ ለማጽናናት፣ ለተሐድሶ፣ ለተለየ ከባድ ነገር ሃሌሉያ የሚመጣበት ያ ወቅት ላይ ንቁ ነው የሚለው እግዚአብሔር። ያ ጊዜ ላይ ንቁ። እንደዚያ ቀርቧት፣ እንደዚያ በክብር በግርማ ቀርቧት፣ እንደዚያ ለኃጢአት ድህነት የሚሆነውን ታላቅ የመስዋዕትነት ሥራ ሊሰራ ወደ ከተማይቱ ቀርቦ እሷ ግን ያን ሲዝን አላወቀችው። ወገኖቼ ሃሌሉያ እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ በነቢዩ በኢሳይያስ በኩል በዚያ ዘመን ለነበረችው በስደት በምርኮ ለነበረችው የእስራኤል ሕዝብ ነው ይሄን መልእክት የሰጠው። እግዚአብሔር ይጎበኛችኋል። እግዚአብሔር መጎብኘትን ይጎበኛችኋል። ያ ሲዝን ይመጣል። በሚገኝበት ጊዜ ቀርቦም ሳለ ከዚህ ኪዳናዊ አብሮነቱና ቅርበቱ ጋር የሚጣረስ ሳይሆን ግን በታሪክም ስትመለከቱ እግዚአብሔር አንዳንድ ጊዜ ቀረብ ያለባቸው ዘመኖች አሉ። በአብሮነቱ በተለየ ሁኔታ ሪቫይቫል እንላቸዋለን፣ ታድሶ እንላቸዋለን፣ የክብር ወቅቶች፣ የመጎብኘት ጊዜዎች እንላቸዋለን። ስለነዛ ነው ኢሳይያስ እያወራ ያለው። እኔ በድንገት በአጋጣሚ የተለጠፈ አይመስልኝም እዛ ፖስተር ላይ ቃል እግዚአብሔር የሚናገረው ነገር ስላለ ነው። ምክንያቱም ብዙ ጥቅሶች አሉ ስለ መስቀል ሊነገር፣ ስለ ትንሣኤ ሊለጠፍ ይቻላል። ነገር ግን በምሪት የተጻፈ መሰለኝ እኔ እግዚአብሔር ወደዛ ሲመራኝ የሚናገረው የሚያሳስበው ነገር ስላለ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ሃሌሉያ አሉት እግዚአብሔር አንዳንድ ወቅቶች። ዮሐንስ ወንጌል ምዕራፍ 5 ቁጥር 4 ላይ እንዲህ ይላል፣ አንዳንድ ጊዜ። እስቲ አንዳንድ ጊዜ በሉ። አይሰማም። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያ ወርዶ ውሃውን ያናውጥ ነበር። ወርዶ የሚያናውጥበት፣ ወርዶ በአስገራሚ ሁኔታ የሚሰራበት፣ ወርዶ ክብሩን የሚገልጥበት፣ ጠጋ የሚልበት፣ ቀረብ የሚልበት፣ ጠላትን የሚበትንበት፣ ጥያቄን የሚመልስበት፣ አምላክነቱን፣ ታላቅነቱን፣ የወንጌልን ጥበብ ገሃድ የሚያደርግበት፣ ቀረብ የሚልበት። አሜን። አንዳንድ ጊዜዎች አሉ ወገኖች፣ አንዳንድ ጊዜዎች አሉ። እና እዛው ላይ ምን ይላል? ወርዶ ውሃን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ እግዚአብሔር በሚገኝበት ጊዜ ፈልጉት። በመጀመሪያ የገባ ሴንሲቲቭ ሁኑ፣ ንቁ። የሚገኝበትን ጊዜ ምልክቶች አውቃችሁ የሚገኝበትን ጊዜ ይሄንን የጉብኝት የተሐድሶ የመጽናናት ያላቸውን የእግዚአብሔር ልዩ አብሮነትና ቅርበት የሚከሰትባቸውን የጊዜ ሽታዎች አነፍንፋችሁ መዓዛዎች የእግዚአብሔርን ቅርበት የሚያሳዩ ነገሮችን አይታችሁ ዲስዘርን አድርጋችሁ ዘመኑን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። እዚህ ላይ አንዳንድ ጊዜ ይመጣል። ተመልከቱ፣ እነዚያ በበሽታ ተደርድረው የነበሩ ሰዎች አሉ። አንዳንድ ጊዜ የሚመጣ ነገር አለ። ሃሌሉያ አሜን። ስንቶቻችሁ ታምናላችሁ አንዳንድ ወቅቶች እንዳሉ? አባታችን ፓስተር ዳንኤል ሊነግረን ይችላል። እነዛ ወቅቶች የእግዚአብሔር ነገር ሃሌሉያ አስጨናቂ በሆነ ሰዓት፣ ክፉ በገነነበት ሰዓት፣ እግዚአብሔር የለሽ መንፈስ አስተሳሰብ ብረት በታጠቀበት በዚያ ሰዓት እግዚአብሔር ማንንም የማይፈራው እግዚአብሔር ግን በዚያ ጊዜ ወረደ፣ ክብሩን ገለጠ፣ ጠላትን በተነ። ኢየሱስ ያድናል። አንዳንድ ጊዜ እስቲ ጎናችሁ ላሉ ሰው አንዳንድ ጊዜ አለ በሏቸው። በህይወት አንዳንድ ጊዜ አለ። አንዳንድ ጊዜ
መለየት ይሁንልን፣ ማወቅ ይሁንልን፣ ደግሞ ፈጥኖ መግባት ይሁንልን። መዘናጋት አያስፈልግም። እግዚአብሔር በሚገኝበት ጊዜ in the season of God's visitation የእግዚአብሔር ጉብኝት ሰዓት ላይ የማጽናናቱ ጊዜ የክብሩ ቅርበት ላይ ፈልጉት፣ ቀርቦም ሳለ ጥሩት። ክብር ለኢየሱስ ይሁን። ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር ይላል። እግዚአብሔር ይመስገን። አንዳንድ ጊዜ የእግዚአብሔርን የጉብኝት ጊዜ የጉብኝት ወቅት መለየት ሲያቅተን ጊዜን ዲዘርን ማድረግ ሲያቅተን መፍጠን፣ መቅረብ፣ መጥራት፣ መፈለግ በሚገባን ልክና መጠን አንፈልገው ስንል በሽታችን ከኛው ጋር ይቀራል። ነገር ግን እነዚያ ወቅቶች ሲመጡ ፈጥኖ የሚፈልግ እግዚአብሔርን የሚጠራ እግዚአብሔርን ሃሌሉያ። ዛሬ እግዚአብሔር መንፈስ የሚያሳስባችሁ ያ ዘመን ቀርቧል። የምድር በሽታችን፣ የአገር በሽታችን፣ የባህል በሽታችን፣ በቤተ ክርስቲያን ያሉ ብዙ በሽታዎች ይፈወሱ ዘንድ ፈጥነን እንገባለን። አሜን በሉ እስቲ በደም እንፈልገዋለን፣ እንጠራዋለን። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ሃሌሉያ። ኧረ አሜን። ኢየሱስ ክርስቶስ ያድናል። እንደዚህ አይነት መተላለፍ የደረሰባቸው በኋላም ግን ነቅተው ያስተካከሉ ሰዎች እንደነበሩ የእግዚአብሔር ቃል ይነግረናል። ጥቂት ነገሮችን በእግዚአብሔር ቃል አሳያቸዋለሁ። ዘፍጥረት 28 15 እና 16 ላይ እንዲህ ይላል። እነሆም አለው፣ ትዝ ይላችኋል፣ ያዕቆብ ከአባቱ ቤት ተሰዶ ወንድሙ ነፍሱን ሊያጠፋ ዝቶበት እናቱ መክራው ወደ አጎቱ አገር እንዲገሰግስ አድርጋው ጥሎ ጠፋ። የአባቱን ቤት ያዕቆብ ከይስሐቅ የአብርሃም ኪዳን ቀጣይ የነበረው ያዘር ከወንድሙ ቁጣ እና በቀል የተነሳ ተሰዶ ሲሄድ አንድ ቦታ ላይ መሸበት። ከዛ ድንጋይ ተንተርሶ ተኛ። ትዝ ይላችኋል። በዚያ ወቅት ላይ በማይመስል ጊዜ ላይ ለነፍሱ በሚሮጥበት ጊዜ ላይ ርስቱን የተቀማ በመሰለበት ሰዓት ከአባቱ ቤት የተገፋበት ሰዓት ወዴት እንደሚሄድ የማያውቅበት ሰዓት እንደው አለማወቁ ይሻላል። ቢያውቀው የሚሄደው ላባ ቤት ነው። በእንደዚህ አይነት ትርምስምስ ባለ ሁኔታ ውስጥ በዚያ ጊዜ እግዚአብሔር ተገለጠለት። ድንጋይ ተንተርሶ ተኝቶ ባለበት ሰዓት ሰማያት ተከፈቱ። በአብርሃም የመጣው የእግዚአብሔር ኪዳን በይስሐቅ በኩል ወደ ያዕቆብ እንደሚፈስ እግዚአብሔር ቃል ገባለት፣ ተናገረው። እኔ የአባቶች የአብርሃም የይስሐቅ አምላክ ነኝ፣ እዚች የተኛህባትን ምድር አወርስሃለሁ እያለ እግዚአብሔር የኪዳን አብሮነቱን ነገረው። ክብር ለኢየሱስ ይሁን። አሜን። ከዛ እንዲህ አለ እሱ 15 እነሆም እኔ ካንተ ጋር ነኝ አለው እግዚአብሔር። በምትሄድበት መንገድ ሁሉ ጠብቀሃለሁ፣ ወደዚህ ምድር መልሰሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም። ይሄ ኪዳናዊ አብሮነቱ። አሁን ግን ደግሞ አብሬህ ነኝ አለ። አሁን በስፔሻል ሁኔታ አንተ ጋር መጥቻለሁ። ግን የሚያሳዝነው ቁጥር 16 ያዕቆብን ከእንቅልፉ ነቅቶ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። አያችሁ፣ የእግዚአብሔር አብሮነትማ በኪዳን ውስጥ አለ። አልተውም ብሎታል። የአብርሃም የይስሐቅ አምላክ የያዕቆብም አምላክ ነው። ነገር ግን አሁን መጥቷል። እግዚአብሔር እንደተላለፉ የምታዩት እግዚአብሔር የተኛህባት ምድር አወርሳለሁ፣ ከአንተ ነገስታት ይወጣሉ፣ ህዝብ አደርጋለሁ ብሎ እየተናገረው መጨረሻ የጸለየውን ስሙ። ምንድነው የጸለየው መጨረሻ ላይ? እግዚአብሔር አምላክ ሆይ አለ፣ በሚሄድበት መንገድ ብትጠብቀኝ፣ የምበላውን ምግብ ብትሰጠኝ አይደለም ያለው? እግዚአብሔር ስለ ርስት ያወራዋል። ተላለፉ። አያችሁ? ኧረ አሜን። እግዚአብሔር እሱ ስለ ሌላ ነገር ያወራል። እግዚአብሔር ምድርን ስለ መውረስ ያወራዋል። በጌታ በኢየሱስ ስም እንዲህ አይነት መተላለፍ አይሆንብንም። የመጎብኘቱን ጊዜ የሚገኝበትን ጊዜ የቀረበበትን ወቅት አስተውለን በዚያው ልክ እንፈልገዋለን፣ እንጠራዋለን። ዘካርያስ ምዕራፍ 10 ቁጥር 1 ላይ እግዚአብሔር ቃል ሲናገር በዝናብ ወቅት ይላል ከእግዚአብሔር ዘንድ ዝናብን ለምኑ ይላል። በዝናቡ ጊዜ ዝናብን ለምኑ። ክብር ለኢየሱስ ይሁን። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት።
ግን እንዴት ነው እነዚህን የእግዚአብሔርን ስፔሻል ሲዝኖች የምንለየው? እንዴት ነው ይሄ የእግዚአብሔር የጉብኝት የመጽናናት የተሐድሶ ዘመን ነው ልንል የሚያስችለን ነገር ምንድነው? በምንድነው ዲዘርን የምናደርገው? ካለየን እንደ ያዕቆብ አላወቅኩም ነበር እንላለን። በኋላም እንደማነሳት ሱናማይቷ እንደዚሁ እንሆናለን። ምንድነው መለያው? ምንድነው ማሳየው? ዛሬስ በምን ድፍረት ነው ያለንበት ሁኔታ ታያለ? የሚሆነውን ታያለ? በምን ሁኔታ ነው? የጉብኝት ዘመን ነው። እግዚአብሔር በልዩ ሁኔታ ቀርቦ የሚገኝበት ጊዜ ነው የሚያስብልህ ድፍረት ምንድነው? መተማመኛህ ምንድነው? መለያው ምንድነው? ይሄን ሲዝን ዲዘርን ማድረጊያው ምንድነው? መኃልየ ሰሎሞን ሃሌሉያ ምዕራፍ 5 ከቁጥር 2 እስከ 6 ተመልከቱ። እንዲህ አለች፣ እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል ነው፣ እርሱ ደጁን ይመታል። እህቴ ወዳጄ ሆይ፣ እርግቤ መደምደሚያ ሆይ፣ በራሴ ጠል በቆንዳላይም የሌሊት ነጠብጣብ ሞልቶብኛልና ክፈችልኝ። ውዷ ነው እኮ ይሄ ከዚህም በፊት። አሁን ግን በሚገርም ሁኔታ መጥቻለሁ፣ ተሞልቼ መጥቻለሁ። በራሴ ላይ ጠል በቆንዳላይም የሌሊት ነጠብጣብ ተሞልቼ መጥቻለሁ፣ ክፈችልኝ፣ ቅረቢኝ፣ እንቀራረብ፣ ፈልጊኝ። በምንድነው ግን የቀረባት? ተመልከቱ። የውዴ ቃል ነው፣ የውዴ ቃል ነው፣ እርሱም ደጁን ይመታል። ዝም ብሎ ጩኸት ይመስላችኋል እንዴ? የእግዚአብሔር ሰዎች በየጊዜው እየቆሙ ባለፈው አድዋ በነበረው ፕሮግራም ላይ ትዝ ይላችኋል። መጎብኘትን ምን አረጋችኋለሁ ብሏል እግዚአብሔር። እጎበኛችኋል። ቃል መጥቷል እኮ፣ ደጅ እየደበደበ እኮ ነው እግዚአብሔር። በብዙ የእግዚአብሔር ሰዎች፣ በጸሎት ሰዎች፣ በምልጃ ሰዎች፣ በነቢያቱ፣ በሐዋርያቱ፣ በመጋቢያኑ፣ በወንጌላውያኑ በእውነት ከመንፈስ ቅዱስ ጋር እየተነካኩ ለቃሉ ታማኝ የሆኑ እግዚአብሔር ሰዎች እከሌና ከሊት የዚህና የዛ ሳይባሉ የዘመኑን ድምጽ ከሰማችሁ ካስተዋላችሁ እግዚአብሔር እጎበኛለሁ እያለ ያለበት ጊዜ ነው። የሪቫይቫል ወቅት እንደሆነ፣ የጉብኝት ወቅት እንደሆነ እግዚአብሔር እየተናገረ ነው። ነገር ግን ከቃሉ በላይ ከመልእክቱ በላይ የምናደምጣቸው ብዙ ድምጦች ይሄንን ነገር እንትን አድርገውብናል፣ አደብዝዘውብናል። ዛሬ ግን በጌታ በኢየሱስ ስም እየዘለለ የመጣውን የውዳችንን የጉብኝት ቃል፣ አሜን፣ የትንቢት ቃል፣ የተስፋ ቃል በራችንን ከፍተን እንቀበለዋለን። በሚገኝበት ልገኝ ነው፣ በቅርበት ልገኝላችሁ ነው፣ ክብሬን ላሳያችሁ ነው፣ ማንነቴን ልገልጥላችሁ ነው። አሜን በሉ እስቲ በደም። ዛሬ እኮ በክርክር ተበልጠናል፣ በብዙ ነገር ተበልጠናል። የወንጌልን ታላቅ ክቡር ጥበብና እውነት እንደ ተራ ነገር እንዲቆጠር ተደርጓል። እግዚአብሔር ግን ለስሙ ሊሟገት ይመጣል፣ ለክብሩ ሊሟገት ይመጣል። ሃሌሉያ። የተላቀቁ የክፋት አፎች ጸጥ የሚሉበት፣ የእግዚአብሔርን ሕዝብ ያስጨነቁ የክፋት እጆች የሚሰበሩበት፣ የእግዚአብሔር ክብር የሚገለጥበት፣ የኢየሱስ ክርስቶስ ወንጌል በኃይል የሚሰበክበት ዘመን መጥቷል። ከምን አመጣው? ቃል መጥቷል። ቃል መጥቷል። ሌሎች የሚናገሩት የሚሰብኩት ተው። የዚያች ቀን በአባታችን በኩል የመጣውን መጎብኘት እጎበኛችኋለሁ እኮ ስብከት አልነበረም። አጥብቃችሁ የሰማችሁ ሰው ስብከት አልነበረም። that was prophetic declaration። አሜን። ከዚያም በፊት ከዚያም በኋላ በአንድም በሌላም ሁኔታ እንዲህ አይነት ጩኸት መጥቷል። የጉብኝት ሰዓት ላይ ነን። የጉብኝት ወቅት ላይ ነን። ከቦቼው ይልቅ በኋላ በማጠቃለያ ይናገራለሁ። እንዴት ነው የምንፈልገው ታዲያ? እንዴት ነው ሪፖስቸር የምናረገው ራሳችንን ለዚህ ወቅት? አሳያችኋለሁ በእግዚአብሔር ቃል። ግን አንደኛውን ነገር ነገርኳችሁ። የእግዚአብሔር ቃል መምጣት ትንቢት መጥቷል። ግምት አይደለም። አንዳንድ ሰዎች ቀለል ለማድረግ ይሞክራሉ። ኖ በአይምሮም ቢባል ልናስብ የምንችል ሰዎች ነን እንዲህ አይነት እብደት የምናምነው። ክብር ለኢየሱስ ይሁን። አሜን። አዎ እግዚአብሔር ይመጣል፣ እግዚአብሔር ይጠጋል። እኛ ደግሞ ሲቀርብ ሲመጣ ይሄን ሲዝን ሚስ አናረገው። ቃሉን እናከብራለን። እንደው ለማሟማቅ የሚባል አይደለም፣ ለማለት የሚባል አይደለም። እግዚአብሔር ስላለና ስለተናገረ የሚባል ነው። እቺ ሴት እኮ አውቃለች። እኔ ተኝቻለሁ፣ ልቤ ግን ነቅቷል፣ የውዴ ቃል ነው አለች።
እጆቻችሁን ከፍ አድርጉና የውዴ ቃል ነው በሉ። የሰው ቃል አይደለም፣ የአገልጋይ ቃል አይደለም፣ የውዴ ቃል ነው በሉ። የውዴ ቃል ነው፣ የውዴ ቃል ነው። መጎብኘትን እጎበኛቸዋለሁ ያለው የማ ቃል ነው? የሪቫይቫል ዘመን ነው ያለው የማ ቃል ነው? የጉብኝት ዘመን ነው ያለው የማ ቃል ነው? ሃሌሉያ! ኢየሱስ ያድናል። ከዚያ ኢየሱስ ያድናል። ለቃሉ ዋጋ እንስጥ። አንዳንድ ጊዜ እግዚአብሔር አንዳንድ ጊዜ አይታችሁ እንደሆነ ወይ ዜና ስትሰሙ የሆነ ነገር ስታደርጉ የማትወዱት ወይ የማትፈልጉት ወይ የማይመስላችሁ ነገር ሲመጣ ቻናል ትቀይራላችሁ አይደለም? ዜናው ካላላችሁ ወይ ወሬው ውይይት ይሆናል ምን ይሆናል ካልጣማችሁ ቻናል ትቀይራላችሁ። ወይ ደግሞ ካልገባችሁ ወይ ደግሞ ካላመናችሁ በአንድም በሌላ ምክንያት ቻናል ትቀይራላችሁ። ስለዚህ ከዚህ ወደዛ ትሄዳላችሁ። አሁን ብዙዎቻችን እኮ ቻናል እየቀየርን ነው። ምክንያቱም ከሁኔታችን ከነገሮቻችን ጋር አይጣጣምልንም። ምን ማለት ነው እንላለን። ቻናሉ ላይ ቆዩ። እግዚአብሔር የሚናገረውን እስክታምኑ ድረስ ስሙት። ነፍሳችሁን እስኪወርስ ድረስ ስሙት። የእውነት እላችኋለሁ በእግዚአብሔር ስም የጉብኝት ወቅት ነው። ቃል መጥቷል። ክብሩ የሚገለጥበት ወቅት ነው። ቃል መጥቷል። ሌላው ዘመኑን የምንለየው ደግሞ ትንቢተ ሐጌ ምዕራፍ 2 ቁጥር 6 ሲናገር የሰራዊት ጌታ እግዚአብሔር እንዲህ ይላልና ገና አንድ ጊዜ በቅርብ ዘመን፣ እስቲ በቅርብ ዘመን በሉ። በቅርብ ዘመን እኔ ሰማይና ምድርን ባህርንም የብስንም አናውጣለሁ፣ አሕዛብ ሁሉ አናውጣለሁ። በአሕዛብ ሁሉ የተመረጠው ዕቃ ይመጣል፣ ይህንም ቤት በክብር እሞላዋለሁ ይላል። ሌላው የእግዚአብሔር የቅርበት መገኘት ተስፋ፣ የጉብኝት ተስፋና ዘመን መሆኑን ማሳያ ነውጦች ናቸው። ሁል ጊዜ ከክብር ዘመን በፊት ነውጥ ይቀድማል አለ እግዚአብሔር። ይሄን በአዲስ ኪዳንም ደግሞታል ሐዋርያው። አናውጣለሁ አለ። አሁን የምናየው ነው። በቤተ ክርስቲያን ነውጥ ነው፣ በምድራችን ነውጥ ነው፣ አሁን በዓለም ሁሉ ነውጥ ነው። እነዚህ ሁሉ ጌታ ሊመጣ ተስፋ የተደረገበትን ማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ እግዚአብሔር ቃል እንደተናገረው ሃሌሉያ፣ በዚያ ጊዜ ይህ የመንግስት ወንጌል ለአሕዛብ ሁሉ ምስክር እንዲሆን በዓለም ሁሉ ይሰበካል አለና በዚያ ጊዜ ፍጻሜ ይሆናል። የፍጻሜው ሲዝን የመጨረሻ መገለጫ በክብር ወንጌል መሰበኩ ነው። ማቴዎስ 24:14 ብዙ ጊዜ ስለ ዘመን መጨረሻ ስናነሳ ስለ አንቲክራይስቱ ስለ ታላቁ መከራ ምናምን ነው የምናነሳው። ግን የመጨረሻው ፋይናል አክት እግዚአብሔር የሚሰራው አለኮ 24:14 ማቴዎስ ወንጌል ይህ የመንግስት ወንጌል the gospel of the kingdom የመንግስት ወንጌል አሜን፣ ነፍስን የሚያስገዛው ስርዓትን የሚያስገዛው ጠላትን የሚያስገዛው የአጋንንትን ስራ የሚያስገዛው ይህ የመንግስት ወንጌል ለአሕዛብ ለኔሽንስ ሁሉ ምስክር እንዲሆን በዓለም ሁሉ ይሰበካል። በዚያ ጊዜ ፍጻሜ ይሆናል። የፍጻሜው የመጨረሻ ፊሽካ ሪቫይቫል ነው። ኢየሱስ ያድናል። አሜን። ግን ከላይ ስትመለከቱ ምዕራፍ 24 ከላይ ያሉትን ስትመለከቱ ነውጦች ናቸው የሚቀድሙት። ጦርነት፣ የጦር ወሬ ምናምን አይደለም የሚቀድመው በዛ። እንዲያውም እንዳንሰጋ ይሄ የምጣር መጀመሪያ ነው ምናምን ያለም ያረጋጋናል። መጨረሻ ሲዘጋው ግን ይሄን አለ። ክብር ለኢየሱስ ይሁን። አሜን። አሁንም በህይወታችሁ ሊሆን ይችላል በቤተ ክርስቲያን የምናያቸው ነውጦች በእግዚአብሔር ቃል መነጽርና በመንፈስ ቅዱስ ብርሃን ካየናቸው እግዚአብሔር ተደናገጡ እኮ ምን ይደረግ። እነዚያ በመንፈስ ዓለም ያሉ የክፋት ኃይላት ከኛ ይልቅ የመለኮት ቅርበትና የቅርበት አብሮነት ሽታ ቀድሞ ይደርሳቸዋል። በምድር ያሉ ራእይ ላይም ይናገራል። ራእይ ምዕራፍ 12 ላይ በምድር ያሉ ብዙ ሳይነቁ ጠላት ምን አለ? ዘመኑ እንደቀረበበት አውቋልና
በታላቅ ቁጣ ወደ ምድር ወርዷልና እናንተ በምድሩ የምትኖሩ ተብሎ ተጠቆሙኩ። አሁን ነውጦቹ የእግዚአብሔር መራቅ ምክንያቶች አይደሉም፣ የእግዚአብሔር መቅረብ ምክንያቶች ናቸው። እኛ ከፈለግነው እና ኮኔክት ካረግን በሚገኝበት ጊዜ ፈልገን ከተገናኘን በቀረበበት ጊዜ ጠርተን ከሰማነው ከተቀበልነው ዌልካም ካረግነው ያን ጊዜ የእግዚአብሔር ክብር ይገለጣል። ጠላት እግዚአብሔር ሲቀርብ በአብሮነት ቅርበቱ ሲጠጋ ለቪዚቴሽን ሲመጣ ጠላት ይደናገጣል፣ ተራራው ይቀልጣል፣ ይጨሳል። አይደለም ነው የእግዚአብሔር ቃል። በመጣ ጊዜ እግዚአብሔር ተራሮች ተንቀጠቀጡ፣ ኮረብቶች ተናወጡ፣ ምን እንደተፈጠረ ሳያውቁ። እኛም ደግሞ ምንድነው የምናወጡ? ለምንድነው ተራራው እንደሚሆነው? ለምንድነው ህዝቡ እንደሚሆነው እንላለን። ነገር ግን ከኛ በፊት ያዩት አሉ። እኛም ነቅተን እንየው ነው የመንፈስ ቅዱስ ጥያቄ። እንፈልገው እኛም። ጠላት ግን አይ ምን ትፈልገዋለህ? እግዚአብሔር እኮ ትቷቸዋል። እግዚአብሔር የት አልትቷቸዋል? አፍንጫው ስር እግዚአብሔር በክብር መጥቶ እንዲህ ተብሎ ተከራክሮታል እኮ ጌዲዮን። አንተ ጽኑ ኃያል ሰው፣ ሃሌሉያ፣ ምድያምን እንደ አንድ ሰው አርገህ ትመታለህ እያለ እኮ የሚዲያን መመታት፣ ያ እንደ ባህር አሸዋ የገዘፈ ሰራዊት የመመታቱ ሰዓት ቀርቦ እያለ ጌዲዮን በወይን መጥመቂያ ውስጥ ስንዴ እየወቃ ሚስፕሌስ አድርጎ ራሱ ተቀምጦ መልአኩ መጣና ሃሌሉያ በዚህ በጉልበት ሄድ ምናምን ሲሉ ተከራከሩ። እንዴት ምን ማለት ነው? እግዚአብሔር ትቶናል። ታዲያ ይታል በአባቶቻችን ዘመን የሰማን እንዲህ የተባለው ይታል። እሱ መናወጡን ነው ያየው። ነገር ግን እግዚአብሔር መጠጋቱ ነው ለካ ያናወጣቸው። አሜን። እስቲ አሜን በሉ በደም። ኢየሱስ ያድናል። ስለዚህ ነውጦችን በዚህ መነጽር ይዋቸው። እግዚአብሔር ሆይ እንጠጋሃለን። ርቆናል ካላችሁ ትርቁታላችሁ አይደለም ወይ? ከኛ ጋር አይደለም በእኛ መካከል አይደለም ካልን ከሱ ጋር ያለንን አቀራረብና እሱን ለማግኘት ያለን ፍለጋችን ይዳከማል። ለዚህ መረጃ የሚሰጠን ነውጡ መሆን የለበትም። ነውጡ ሲመጣ ይናወጣል። ሐዋርያት ሥራ ምዕራፍ 4 ላይ መንፈስ ቅዱስ ሲመጣ የተቀመጡበት ተናወጠ ይላል። ክብር ለኢየሱስ ይሁን። ሲጠጋ ነውጣል። ዛሬ የምናቸው ክራይሲስ ቤተክርስቲያናዊ፣ ቤተሰባዊ፣ አገራዊ፣ አሁን ዓለም አቀፋዊ ክራይሲሶች ሁሉ ሊወለድ ላለው ለእግዚአብሔር ጉብኝት ለሪቫይቫል ጠቋሚዎች ናቸው። ዲስከሬጅድ አትሆኑ። አንዳንዴ ቤትሽ ይናወጣል፣ አንዳንዴ ጤና ኑሮ ይናወጣል። በዚያ ሰዓት ቅረበው፣ ቀርቧል ማለት ነው እያል ቅረበው፣ ቀርቧል ማለት ነው። ነውጡንም አልፈ ታየዋለህ። አሜን በሉ እስቲ በደም። የተናወጠው ጠላትም ደግሞ ተበትኖ ይሄዳል። ኢየሱስ ያድናል። ሃሌሉያ ሃሌሉያ አሜን ነው። ስለዚህ ባጭሩ ይሄ ኤግዞስቲቭ ሊስት አይደለም፣ ግን ባጭሩ የእግዚአብሔር ድምጽና የምናያቸው መናወጦች የዘመኑ ማሳያዎች ናቸው። ያቺ አንዳንድ ጊዜ የምትባለው ሰዓት እንደመጣችልን የጉብኝት የመጽናናት የተሐድሶ ዘመን እንደመጣልን የክብር ዘመን እንደመጣልን ማሳያ ነች። አንዳንዶች እግዚአብሔር እንደራቀ እንደ ጌዲዮን በዚህ በሎጂክ ይከራከሩባታል። ምን ማለት ነው? ቢርቅ ነው እንጂ ባይገኝ ነው እንጂ ቢተወን ነው እንጂ እንዲህ ምን ሆነው አይደለም አይደለም። ጠላት የመጨረሻውን ነጥብ ለማስቆጠር ከመነጠቁ በፊት አብሮ አጥፍቶ ለመጥፋት የሚያደርገው ትግል ነው። ትዝ ይላችኋል ማርቆስ 9 ላይ ያ ጋኔን ያደረበትን ዲራና ደንቆር መንፈስ ያለውን የዛን ሰውዬ ልጅ ጌታ ሲፈውሰው አንፈራገጠው ይላል። ከዛ ጸጥ ሲል ምን እንዳሉ ታውቃላችሁ? ዙሪያ ያሉ እንደሙት ሆነ ይላል። እንደሙት ሆነ። ከዚያስ ሞተ ብለው ሲሉ ጌታ እጁን ይዞ አነሳው። አንፈራገጠውና ወጣ ይላል። ይሄ ሁሉ መንፈራገጥ ለመውጣት ነው። እጆቻችሁን ከፍ አድርጉና ንገሩት። ይሄ ሁሉ መንፈራገጥ በሉት ለጠላት ለመውጣት ነው። ይሄ ሁሉ መንፈራገጥ ለመውጣት ነው። ቀውሶችን እነዚህን አይነት ነውጦችን በዚህ ብርሃን ካያችኋቸው ትቀርባላችሁ። ሲናወጥ ጠጋ፣ አሜን። ሲናወጥ ገባ። ነገር ሁሉ ሲናወጥ አንተ የተገኘ ነው እየመጣ ነው እያል በእግዚአብሔር ፊት ስትቀርብ ስትገባ፣ ሃሌሉያ ስትጠራው
በናውጡ ተስፋ ሳትቆርጥ በአናዋጩ አምላክ ላይ ታምነ ስትጠራው ያን ጊዜ አንተና እሱ ስትገናኙ በዚያች መሰዊያ ላይ ስትገናኙ ክብር ይፈነዳል፣ ሪቫይቫል ይፈነዳል፣ ኃይሉ ይገለጣል። ኢየሱስ ክርስቶስ ያድናል። ይሄን ነገር ተናግሬ ወደ ማጠቃለያ ይልምጣ። ለምንድን ነው ታዲያ እቺ ሴትዮ እኮ ገብቷታል፣ የውዴ ቃል ነው ብላለች እኮ የእግዚአብሔር ቃል ነው ከሱ የመጣ ቃል ነው ብላ፣ ግን ለምንድን ነው አክት እንዳታረግ እንዳትፈልገው እንዳትከፍትለት እንቅፋት የሆናት ነገር ምንድን ነው? ነገረችን፣ አልዋሸችም። እኔ ተኝቻለሁ አለች። እንቅልፍ ነው። ቅድምም ያዕቆብን አይታችሁ እንደሆነ ዘፍጥረት 28:16 ላይ ያዕቆብ ከእንቅልፉ ተነስቶ ነው የሚል። እግዚአብሔር በዚህ ሳርበ እኔ ያላወቅኩም ነው። ያለማወቁ ምክንያት እንቅልፉ ነው። አደንዝዞናል እኮ በእንቅልፍ መንፈስ አዚም በስንፍና ነገር ተመተናል። ዛሬ ግን ያ ቀንበር ይሰበራል፣ በኢየሱስ ስም ይሰበራል። እኔ መንፈስ ቅዱስ እንድጸልይም ስለተናገረኝ ዛሬ ይሰበራል። አሜን በሉ እስቲ በደም። እቺ ሴትዮ እንቅልፍ ላይ ነበረች። ከዛ ክፈችልኝ ሲላት ምን አለች? ተመልከቱ፣ ቀሚሴን አወለቅኩ እንዴት እለብሰዋለሁ? እንዳወለቅሽው ነዋ። እንዴት ነው ያወለቅሽው? እንደዛው ልበሽው። ይሄ እኮ የእንቅልፉ የስንፍና መንፈስ። እግሬን ታጠብኩ እንዴት አሳድፈዋለሁ? መታጠቢያ አለሽ ማለት ነው፣ ውሃ አለሽ ማለት ነው አይደለም? ቅድም ገበያ ስትሄጂ አድፎብሽ ነበር አይደለም ወይ? ሌላ ቦታ ስትሄጂ አድፎብሽ ነበር፣ ልተኝ እስቲ ታጠብሽ። አሁን ለጌታሽ ለመክፈት ብትነሽና ቢያድፍ መታጠብ ነዋ። የስንፍና እኮ ማመካኛ ነው። ከጥቂት ወራት በፊት በቤተ ክርስቲያናችን ያሉ 4-5 አገልጋዮች እንዲህ ብለው ጠየቁ፣ መጡ። እርስ በርሳቸው ተነጋግረው አይደለም፣ ይተዋወቃሉ አንድ ቤተ ክርስቲያን ሰዎች ስለሆኑ፣ ግን ተነጋግረው አይደለም። 4-5ቱም ወደ እኔ ደወሉት እና ያወሩኝም ቤተ ክርስቲያን ምንድን ያሉት ታውቃላችሁ? እኔ ከተወሰነ ወራት በኋላ እግዚአብሔር ይመስለኛል አሉ 9 ሰዓት ላይ ከሌሊቱ 9 ሰዓት ላይ ፏ ብዬ ነቃለሁ አሉ። አንዳንዱ እኔ እንቅልፍ አምነኛል፣ ግን 9 ሰዓት ላይ በቃ 12 ሰዓት የተኛው ኃይል ፏ ብዬ ነቃለሁ። በአንድ ጊዜ ውስጥ ነው የምላችሁ፣ በ2-3 ሳምንት ውስጥ ነው 5-6 ሰዎች እንዲህ አይነት ኤክስፒሪየንስ ነገርኳቸው። እንዴት አወልቃለሁ እንዴት እታጠባለሁ እንዳትሉ፣ ተነሱና ጌታ ፊት ውደቁ። በሚገኝበት ነገር አለው እግዚአብሔር፣ ጉዳይ አለው እንደዚህ ሲያደርግ። ዛሬ በጌታ በኢየሱስ ስም ሰበብን የሚፈጥርብን ማመካኛ የሚፈጥርብን ወደሱ እንዳንጠጋ እንዳንፈልገው እንዳንጠራው ሰበብ የሚያደርግብን የዚህ የእንቅልፍ ኃይል በኢየሱስ ስም የተሰበረ ይሆናል። በኢየሱስ ስም የተሰበረ ይሆናል። ሲጆቻችሁን ከፍ አድርጉና ይሰበራል። እነቃለሁ በጌታ እነቃለሁ። ማመካኛ አልፈጥርም። እንዲሆኑ አለ እንደዚህ ነው፣ እንደዚህ መጣና እንደዚህ ሆነ፣ እንደዚህ አሁን የነዳጅም ማመካኛ አለን እንትን ሆኗል፣ እዚህ ተፈጥሯል። ይሁና የሚገኝበት ጊዜ እንደሆንክ ካመንክ ዘመኑን ከለየ በሚለይበት መለያ መፈለግ ነው፣ እሱን መጥራት ነው። ኢየሱስ ያድናል። ዛሬ በጌታ በኢየሱስ ስም ከዚች ቤተ ክርስቲያን ከህይወታችሁ ላይ ማመካኛ፣ ከስንፍና የመነጨ ማመካኛ፣ ከእንቅልፍ የመነጠሽ ስንፍና፣ ከስንፍና የመነጨ ማመካኛ በኢየሱስ ስም የተሰበረ ይሆናል። በኢየሱስ ስም የተሰበረ ይሆናል። ሃሌሉያ። ያዕቆብም ከእንቅልፉ ተነስቶ ይላል፣ በቃ ነቃሁ። ከዚያ በኋላ ነው ሪአክት ያደረገው። አላወቅኩም አለ። ይሄ ሁሉ ጉድ ሲሆን እኔ አላወቅኩም አለ። እንደዚህች ሴት እንቅልፍ ወለድ ስንፍና ብቻ ሳይሆን ደግሞ እንትን እንዳለ ታውቃላችሁ፣ የእንቅልፍ መንፈስ የሚባል ስፒሪት ኦፍ ስለምበር ይላል እግዚአብሔር ቃል ኢሳይያስ 29:10 ላይ እግዚአብሔር የእንቅልፍ መንፈስ አፍስሶባቸዋል። ባይዘወይ እንደዚህ ሲል እግዚአብሔር የእንቅልፍ መንፈስ አፍሳሽ ሳይሆን ለእንቅልፍ መንፈስ አሳልፎ ሰጥቷቸዋል ነው አይደለም?
አንደኛ ሳሙኤል ላይ በሳኦል ታሪክ ክፉ መንፈስ ከእግዚአብሔር ዘንድ መጥቶ ያሰቃየው ነበር ይላል። እግዚአብሔር ክፉ መንፈስ የለውም፣ የሚያሰቃይ ክፉ መንፈስ የለውም። ግን ለክፉ መንፈስ እግዚአብሔር በሩን ከፈተለት። በቃ ከሳኦል አለመታዘዝ የተነሳ አሁንም እዚህ ላይ ለእስራኤል ልጆች የተነገረው አዲስ ኪዳን ላይ ሐዋርያው ጠቅሶታል። ምን አለ? የእንቅልፍ መንፈስ። ይሄ ስፒሪት ነው። ተራ ስንፍናም አይደለም፣ የአካል ድካምን ብቻ አይደለም። ግን አንዳንድ ሰዎችን አዚም የሚጥልባቸው ድንዝዝ የሚያደርግባቸው እግዚአብሔር እየጮኸ እንዳይሰሙ እግዚአብሔር እየተንቀሳቀሰ እንዳያሸቱት የሚያደርግ ዛሬ በኢየሱስ ስም ይሰበራል። ብዙ ቦታ ላይ ጭልጥ ብለው ተኝተዋል። ምዕራብ ዓለም ያሉት ጭልጥ ብለው በቃ እንቅልፍ መጥቷቸዋል። የእንቅልፍ መንፈስ የሚገርማችሁ እነሱ የእንቅልፍ መንፈስ እንደሆነ የምታዩት የትጋታቸው ድካም የሚታየው እግዚአብሔር ስራ ላይ ነው። ለራሳቸው ስራማ ሌሊትና ቀን 18 ሰዓት ይሰራሉ። ስንፍና አይደለም ያለባቸው፣ አዚም ነው የመታቸው። ያ መንፈስ በምድራችንም ላይ አለ። በቃ አባብሎ በጣፋጭ ምናምኖች አባብሎ የሚያስተኛ መንፈስ ዛሬ በኢየሱስ ስም ይሰበራል። እጆቻችሁን ከፍ አድርጉ። እግዚአብሔር በሚገኝበት ጊዜ እንዳንፈልገው ቀርቦም ሳለ እንዳንጠራው የሚያደርግ የእንቅልፍ መንፈስ the spirit of slumber በጌታ በኢየሱስ ስም የተሰበረ ይሁን። እጆቻችሁን ከፍ አድርጉ። ልዩ ንቃት ወደ ህይወታችሁ ይመጣል። የጸሎት ንቃት ይመጣል። የአገልግሎት ንቃት፣ የመሰጠት ንቃት፣ የመስጠት ንቃት፣ ኢነርጂያችሁ ይመለሳል። ሃሌሉያ! ኢየሱስ ያድናል። አሜን። ለአንዳንዶች ደግሞ የሁኔታዎች ጫናም እንቅልፍ ያመጣባቸዋል። ሉቃስ ወንጌል ምዕራፍ 24 ቁጥር 45 ላይ ከጸሎትም ተነስቶ ወደ ደቀ መዛሙርቱ መጣ ይላል ጌታ ኢየሱስ። ከሐዘን የተነሳ ተኝተው ሳገኛቸው ይላል። ከሐዘን የተነሳ አንዳንድ ጊዜ ጠላት ድንዛዜ የሚፈጥርብን ኦቨርዌልሚንግ ሲቹዌሽን ባይ ዘ ወይ እኔ ይሄ ቃል እኮ ይገርመኛል። እነሱ ከሐዘን የተነሳ ተኝተዋል። ግን ሟቹ ማን ነው? ኢየሱስ እኮ ሟቹ ይታገላል በጸሎት። እነሱ ጋር የመጣ የለም። የተሸጠውም እሱ ነው፣ የተጠቆመውም እሱ ነው። ጴጥሮስ የሆነው እንትና ነው አልተባለም። አንዳንድ ጊዜ አጉል ስፍራ እንሰጠዋለን በዙሪያችን ላሉ ኔጋቲቭ ሲቹዌሽኖችና ድንዛዜ ውስጥ እንገባለን። ተስፋ መቁረጥ ውስጥ የእግዚአብሔር ሽታ እንዲጠፋን የሚያደርግ ወገኖቼ አጽናኝ ተልኮልናል። በእሳት መካከል የሚያራምድ መንፈስ ቅዱስ አለ። አጽናኙ መጥቶልናል። እነዚያ 3 ብላቴኖች 7 እጥፍ በነደደ እሳት መካከል ይመላለሱ ነበር ይላል። ጥግ ይዘው ፈርተው አይደለም እኮ ይመላለሱ ነበር። ለምን? አራተኛው ሰው ከነሱ ጋር ነበር። አሁንም በእሳት ውስጥ ብትሆኚ፣ በውሃ ውስጥ ብትሆኚ፣ የሚያሳዝን ነገር ዙሪያሽን ቢከብ በአንቺ ውስጥ ካለው ከመንፈስ ቅዱስ ከአንቺ ጋር ካለው ከእግዚአብሔር ልጅ ከኢየሱስ የተነሳ ትመላለሻለሽ። አምላክሽን መፈለግሽን አታቆሚም። መጥቷል ወገኖች። ኢየሱስ ያድናል። ሃሌሉያ። ይሄን ተናግሬ ልጨርስ። ታዲያ እሺ ነቃን። እንዴት ነው የምናስተናግደው? በምን ማስተናገድ ያለብን? በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ተብሏል። እንዴት ነው የምፈልገው? እንዴት ነው የምጠራው? መልእክቱ ትንቢታዊ መልእክት ነው። ግን እኔ እግዚአብሔር ቃል አስተማሪ ስለሆንኩ 1 2 3 ማለት አይቀርም። አሜን። አንድ ጊዜ አንድ ሰው የሆነ ዝግጅት ላይ ጠራኝና ፓስተር 10 ደቂቃ እንደው ሐሳብ ትናገራለህ ሲለኝ 1 2 3 ብዬ ጨረስኩኝ እኔ እና አንተ በቃ ተስፋ ቆርጬብሃለሁ አለኝ። በቃ 1 2 3 ሳትል አትወርድም። በቃ በዚህ ነገር ሆኛለሁ። ክብር ለኢየሱስ ይሁን። አሁን በውስጥ የሚሰማኝ ግን መልእክቱ ትንቢታዊ ነው። ሊያነቃችሁ የፈለገበት ነገር አለ። ኢየሱስ ያድናል። እኔ የሚሸተኝ ነገር አለ። እዚህ ቤት የሚፈነዳ ነገር አለ። አትዘናጉ፣ አትተኙ እያለ ነው እግዚአብሔር። ኢየሱስ ያድናል። ሃሌሉያ። መኃልየ ላይ ተመልሰን እንሂድ። ምዕራፍ 5 ቁጥር 2-6 እኔ ተኝቻለሁ፣ ልቤ ግን ነቅቷል።
የውዴ ቃል ነው እርሱም ደጁን ይመታል። እህቴ ወዳጄ ሆይ እርግቤ መደምደሚያዬ ሆይ በራሴ ጠል በቆንዳ ላይ የሚልል ነጠብጣብ ሞልቶብኛልና ክፈችልኝ። ቀሚሴን አወለቅኩ እንዴት እለብሰዋለሁ? እግሬን ታጠብኩ እንዴት አሳድፈዋለሁ አለች። ከዚያ ውዴ እጁን በቀዳዳ ሰደደ። ለመደመጥ ለመቅረቡ ማረጋገጫ ሊሆነን እኮ እጁን ያልሰደደበት ቀዳዳ አለ ወይ? እርሱ እጁን ያልሰደደበት ሊያመላክተን መቅረቡት የጉብኝት ዘመን ለመሆኑ ማመላከቻ እንዲሆን እጁን ያልሰደደበት እኮ ቀዳዳ የለም። አልሰማል ነው እንጂ አልነቃል እንጂ። ግን የእሷ ምላሽ ምን ሆነ ታውቃላችሁ? አንጀቴ ስለርሱ ታወከ። እግዚአብሔር የሚፈልገው ሴንቲሜንታል ሪስፖንስ አይደለም፣ የስሜት ምላሽ አይደለም። አንዳንዴ ውስጣችን እንትን ይላል፣ ስሜታችን እንትን ይላል። ከዛ ተመልከቱ፣ ለውዴ እከፍትለት ዘንድ ተነሳው። እሺ፣ እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼም ፈሳሹን ከርቤ አንጠበጠቡ። እንዴ ክፈችለት መጀመሪያ። አንዳንዴ እኮ ምላሻችን ስሜታዊ ነው፣ ምላሻችን እንዲሁ ታይታዊ ነው፣ ተግባር የለሽ። መወርወሪያው ላይ ማፍሰስ ምናምን ምን ይሰራል? ደጁ መወርወሪያ ላይ ክፈችና አስገቢው። ዌልካም ሂም። ገብቶ የሚፈልገውን ያግኝ። ወደ ውዷ ሲገባ እሷን ነው የሚፈልገው። ከእሷ ጋር ጥምረት ማድረግ ነው የሚፈልገው። አስገቢውና ራስሽን ስጪው። አስገቢውና ንጉስን አስተናግጁ። ዛሬ እኮ አንከፍትም፣ ሲሪየስ ስቴፕ አንወስድም፣ ወሳኝ ቁርጠኛ እርምጃ አንወስድም። ግን ከላይ እናፈሳለን። እዚህ ላይ ከርቤ ምናምን ሴንቲሜንታል ሪስፖንስ ነው እሱ አይደለም የሚፈልገው። ጨክኖ መጸለይ፣ ጨክኖ መጾም፣ መንቀሳቀስ፣ መስራት፣ መነሳት። ቁጥር 6 ላይ ለውዴ ከፈትኩለት አለች አትላስት። ውዴ ግን ፈቀቅ ብሎ ነበር። ነፍሴ ከቃሉ የተነሳ ደነገጠች። ፈለግኩት አላገኘሁትም፣ በሚገኝበት ጊዜ ፈልጉት። ጠራሁት አልመለሰልኝም፣ ቀርቦም ሳለ ጥሩት። አሁን የእንቅልፏ እርካታና የዚህ ሰቆቃ የትኛው ይበልጣል? ቢቀር አይሻልም እንቅልፉ? ነቅተን በፍጥነት እንክፈትለት። ቆየት ብላለች እቺ ሲዝን ምድራችን ላይ ከጀመረች። በአፍሪካም እኔ ብዙ አፍሪካ ሀገሮች እየሄድኩ አገለግላለሁ። አንዳንዶች የተቀበሉት እየሆነላቸው ያለው ልነግራችሁ አልችልም። ኢትዮጵያም ታስተናግደዋለች። የኢትዮጵያን ቤተክርስቲያን ታስተናግደዋለች። የእውነት ከስሜት ያለፈ በሩን ሳይከፍቱ በሩ ላይ ይሄ ከርቤውን ምናምን ዕጣኑን ምናምን ከማድረግ ከፍቶ ማስገባት። አገልግሎታችንን ከፍተን እናስገባው። ልባችንን ከፍተን እናስገባዋል። ስርዓቶቻችንን ከፍተን ግባ፣ እንደወደድክ አድርግ፣ ተመላለስ፣ ስራ። አጥራችንን ከፍተን አይምሮአችንን ከፍተን ማድረግ ያለብን ታይታዊ ተግባር አልባ ሳይሆን ነቅቶ በፍጥነት መክፈት ነው። ኢየሱስ ያድናል። ያዕቆብም ጋር ስንሄድ እግዚአብሔር ቃል ሲናገር ዘፍጥረት 28:16 ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ አላወቅኩም ነበር አለ። ፈራ፣ እንዲህም አለ፣ ሃሌሉያ! ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህ ሰማይ ደጀ ነው። ቁጥር 18 ያዕቆብም ማልዶ ተነሳ። እስቲ ማልዶ ተነሳ በሉ። ተንተርሶት የነበረውን ድንጋይ ወስዶ ሐውልት አድርጎ አቆመው። ሌላው ማድረግ ያለብን ትራስን ወደ መሰዊያ መቀየር ነው።
ምቾትን ወደ መሰዊያ መቀየር። የሚቀረው ነገር ይቅርብን። እቺን ሲዝን ፈልገን እናገኘው፣ ጠርተን እንቀበለው። ሃሌሉያ። በቃ አሁን ትራሱ ሐውልት ይሁን፣ ትራሱ መሰዊያ ይሁን። የህይወት የአገልግሎት ምቾታችንን ስንጠብቅ እንደ ተንተራስን እንዳንቀላፋን ቀረን። ኢየሱስ ያድናል። ያዕቆብ ማልዶ ተነሳ፣ ተንተርሶት የነበረውን ድንጋይ ወስዶ ሐውልት አድርጎ አቆመው። በላዩም ዘይት አፈሰሰበት። ይህ ድንጋይ የእግዚአብሔር ቤት ይባላል አለ። እግዚአብሔር የሚገለገልበት ምቾቴን ለእግዚአብሔር አገልግሎት፣ ትራሴን የጸሎት መሰዊያ አደርገዋለሁ። ኮሚት አደርጋለሁ ራሴን። እሱ ብቻ አይደለም፣ ከሰጠኝም ሁሉ ለአንተ፣ ከሰጠኝም ሁሉ በሉ እስቲ። ይሄ ያደረገው ነው። ልክ ሲነቃ መኖሩን ሲያቅ ያደረገው ነገር ምቾቱን ወደ ሐውልት ቀየረው፣ ወደ መሰዊያ ቀየረው። የእግዚአብሔር ቤት መሰረት ጣለበት። መሰረት እንጠሌለ ህንጻ ልንገነባ ስንል ይሄ እግዚአብሔር ቤት ነው አለ። ኮሚት አደረገ። መሰረት ሲጥል እኮ ወጪ አለው፣ ብዙ እኮ ነገር አለው። እሰጣለሁ አለ። ከሰጠኝ ሁሉ ለአንተ ከ10 እጅ አንዱን እሰጣለሁ። አሁን ስለ ገንዘብ አስራት ብቻ አይደለም ይሄ የሚናገረው። ምክንያቱም ያዕቆብ ያገኘው ገንዘብ ብቻ አይደለም፣ ከሰጠኝ ሁሉ ነው ያለው። ከጊዜም አስራቴን፣ ከጉልበቴም ጉልበት ከሰጠኝ፣ ዘመን ከሰጠኝ፣ ገንዘብ ከሰጠኝ፣ ጸጋ ከሰጠኝ እሰጥሃለሁ ላንተ አለ። ለኛ ከመስቀሉ ስጦታ በኋላ ለእግዚአብሔር የምንሰጠው ጊዜ፣ ዘመን፣ ጉልበት፣ ገንዘብ በአንድ አስረኛ የሚተመን አይደለም። መሰጠት አለብን። ያዕቆብ ይሄን እሰጥሃለሁ አለ። ከሰጠኝ ሁሉ እሰጥሃለሁ። በእግሮቻችን እንቆማለን።